ነው። በጣም የሚወደዱ ልጆች ናቸው። ምንም ቢያረጉ የሚጠሉ ልጆች አይደሉም። ግን ፈጣሪ አምላክ ደግሞ ባሉበት ይጠብቃቸው። በሁለታቸው ብዙ ጠላት ነው ያለባቸው፣ ብዙ ጠላት ነው። ጠላት መብዛት ደግሞ ጠላት የስኬት መጨረሻው ነው። ፈጣሪ ደግሞ ስኬት ሲሰጣቸው ነው ጠላት ሲያበዛላቸው። ግን ይጠብቃቸው። እኔ በጣም ነው ያሳዘኑኝ። ልባችን ነው የተሰበረው። ባሉበት ያለቀስነው እንባ ለእነሱ ወተት ይሆንላቸው። ወተት ሽፏቸው አያሰማም። በጣም በጣም እንደኔ ማለት ነው። እነዚህ ልጆች ሁለቱም የዋህ ናቸው። ሰው ሊጥልሽ ቢሄድ ማለት ነው። እኔ ሰው ሊጥልሽ ቢሄድ የሚያነሳሽ ፈጣሪ አለ። ሰው አንድ ዛፍ ሲወድቅ መጥረቢያ ይበዛዋል ይባላል። የሰው ልጅ ኃይል ኖሮት በኃይሉ ማለት ነው እንደዚህ ሊጥልሽ ቢገፋሽ ፈጣሪ በተገፋሽበት ከጉድጓድ ያወጣሻል። የእነዚህ ልጆች አንድነት ለምንድን ነው እሱ እንዳይሆኑ የተፈለገው? ይሄ ክፋት ለምንድን ነው? ይሄ ክፋት ለሰው ልጅ ጥግነ ነገ ምን ይደርስብኛል፣ ምን እሆናለሁ፣ ምንስ እሆናለሁ ብሎ አይባል። እዛ ጋር ግን ትልቁ እኮ ትምህርት ማለት ነው። አሁን እዚህ ጋር ክፉንም አንዱም ላይ ነገሮች ሲደራረብ እዚህ ጋር ትምህርት የሚሰጠው ነገር ምንድን ነው ብትይ ማለት ነው። እኚህ ልጆች ይዋደዳሉ። ይዋቸው እስኪ በቀደም እሷ ሄዳ በማግስቱ የምታነባውን እንባያት ፈርሃ እግዚአብሔርን ፈርታ፣ ሁለተኛ እሱ እንደዛ። እነዚህ ልጆች በቃ ትናንት ደግሞ ኢውስቲ እነዚህ ልጆች ማለት ነው ፈጣሪ የትም የሰው ኃይል ከፍታ ቢኖረው እነዚህ ልጆች ከመሀል ደግሞ የሚያወጣ አምላክ አለ። ያጣመራቸው ፈጣሪ ተመልሶም ያገናኛቸዋል። አዲስ አበባ ድረስ ትክክል ነሽ። አዲስ አበባ መጀመሪያ ሲፈጠሩ ማለት ነው አይሚን በእናቷ ሆድ ስትፈጠር፣ ብሩኬን በእናቱ ሆድ ሲፈጠር አይሚና ብሩኬ ያገናኛቸው ደግሞ ፈጣሪ ነው እንጂ መለየት የሚችለው ሰው አይችልም፣ አቅምም የለውም። እንደዚህ የሚዋደዱ ልጆች ደግሞ ኮሜንት የሚያስጠላ ኮሜንት አትጻፉ ባካችሁ። ፈጣሪያችን ፍቱ። ብሩኬን ጋር የሚያስጠላ ኮሜንት አትለኩ። አይሚን ጋር የሚያስጠላ ኮሜንት አትለኩ። አይሚና ብሩኬ ነው የሚኖሩት ኑሮዋቸው። ማናችንም አንኖርላቸውም። ያገኘናቸው ሚዲያ ላይ ነው እንጂ ወላ ብሩኬ አናውቅም፣ ወላ አይሚ አናውቃትም። እኛ የአረብ ሀገር ሴት የመዳም ቅመም ሽንት ቤትን ብናጥን ጀግና ሆነን እናት አባታችን ለመርዳት እንደወጣን አላማችን አንርሳ። ብሩኬና አይሚ የሚኖሩት ኑሮ ለራሳቸው ነው እንጂ ለእኛ አይደለም። ሚዲያ ላይ ያውቀናቸው ደግሞ አይምሯቸው የሚሰብር ነገር፣ ጭንቅላታቸው የሚነካ ነገር አናድርግ። እህቶቻችን የምትወዷቸው ከሆነ ቻናላቸው ሼር አድርጉላቸው። ሲያጠፉ ደግሞ በኮሜንት አንቺ አይሚ እየታጠፈ ያለ ብሩኬ ታጠፋለ። ቅስም የሚሰብር ነገር አታርጉ። አንተ ስለማትወዳት ነው፣ አንቺ ስለማትወጂ ነው አይባልም። ፈጣሪ አምላክ ያጣመረው ሁለቱ ሰው ፈጣሪ አምላክ ነው መለየት የሚችለው። ማንም አይችልም። ማንም ይቅታ አድርጉልኝና ማለት ነው። እራሳችሁን ሁኑልኝ። ልጆቻችንን እናበረታታቸው። ባሉበት ደግሞ ፈጣሪ እንዲጠብቃቸው፣ በሶስተኛ ወገን እንዳይገባባቸው ትምህርት እንድንሰጣቸው። ከእነሱ እኮ ጥሩ ትምህርት እየወሰድ ነው ለዚህ የበቃ ነው። እኛ እኔ እነሱን በማግኘቴ ነው በጣም ደስተኛ የሆንኩት። አባቴ ሞተውብኝ፣ የአባቴ ማስረሻዬ ናቸው። እናቴ ሞታብኝ፣ የእናቴ ማስረሻዬ። ጥሩ ልጅ ስለሆነ ናቸው። ሁሉም ዩቱበር አለ፣ ሁሉም አይወደድም። እነሱ ሰው እንዲወዳቸው ያስደረጋቸው ማን ነው? ፈጣሪ ነው፣ ሰው አይደለም። ሰው እንድንወድሽ የሚያደርግሽ ፈጣሪ ነው። ፈጣሪ ሲወድሽ ሰውም ይወድሻል። እነሱ ባሉበት ፈጣሪ አምላክ ይጠብቃቸው። እህቶቼ በብሩክና በአይሚ ያገኘኋቸው አከብራቸዋለሁ፣ እወዳቸዋለሁ። ፈጣሪ አምላክ ደግሞ ሁሌም ስኬታማ ያደርገን የኔ ውዶች። እዚህ ጋር እኮ ይኸውልሽ መለያየት ከተፈለገ ማለት ነው እዚህ ጋር በኮሜንትም የማይሆን ወደ እሷን ቢጻፍ ወደ እሱም ቢጻፍ ይቺን ርዝቅ እኮ ለራሳቸው ነው የሚያስቀምጡት። የአዳምን ልጅ መለያየት የሚችለው እግዚአብሔር አምላክ እንጂ የሰው ልጅ ስልጣን የለውም። ለሰው ልጅ አንድ በተራመድሽ ክፋት ሁለት ከጀርባሽ ይመጣል። ሁለት በተራመድሽ ቁጥር አራት ከጀርባሽ ይመጣል። የሰው ልጅ ተኝተሽ ላትነቂ ትችያለሽ። በሰላም ከሀገርሽ በጸሎት እንደመጣሽ ከስደት ደግሞ በሰላም ላትገቢም ትችያለሽ። በሰው ሀገር ላይ ምን እንደምትሆኝ አታውቂም። ምን እዚህ ጋር ደግሞ ነገ ትዳር ይዘሽ ለመኖር ትፈልጊያለሽ። መጀመሪያ መልካምነት ከስር ሲጠረግ ነው። ክፋትነት እያለ እዛ ጋር ትልቅ ነገር ብትመኝ ምንም የሚጠቅመው ነገር የለም።
እዚህ ጋር ግን እኔ የምናገረው ነገር ቢኖር ማለት ነው መጥፎ ነገር ለራስም ነው ለሰውም ነው። ስለዚህ መልካምነት እኔ ባጭሩ ስናገር ለራስ ነው። ባጭሩ ሀይሚና ብሩኬ ቢለያዩ በሞት አይደለም የተለያዩት። እዚህ ጋር እህል ውሃቸው ግን ካላለቀ ሺህ ጊዜ የትም አሜሪካን ብኬድ እውነት ስላለ ፍቅር ስላለ ማለት ነው እግዚአብሔር አምላክ አረጋግቶ ማስቀምጥም። ያንቺ ነው ያለው ነገር ያንቺ ነው፣ የሰው ሊሆን አይችልም። እዚህ ጋር በዚህ አምናለሁ እኔ። የፈለገ ነገር ቢመጣ የፈለገ ሀይሚ የፈጠራት አምላክ ብሩክ የፈጠረታል። ግን ለራሴ ምን ይመጣብኛል? አንድ ነገር አዙረን ጭንቅላትም ሆነ አንገት የተሰጠን አይምሮ ያለን ለማሰብ ነው። አዙረን ማሰብ አለብን። ከጀርባችን ምን እንደሚመጣ ማሰብ አለብን። የሰው ልጅ ይሳሳታል። ድጋሜ እንዳይሳሳት ደግሞ ወደ ራሱ መምጣት አለበት። ምን ይጠቀማል? አሁን እነዚህም ፍቅረኛሞች አለያዩና ምንድን ነው የሚያገኙት? አያገኟትም። ሀይሚን ምናልባት በተለያየበት ሀገር ከዚህ በፊት ተናግሯል። ብሩክን አስቀድማ ልትወስድ ስትል ሀይሚዬ እዚህ ጋር ሁኔታቸውን አይታ ለመለያየት ስትፈልግ መጨረሻ አሳዝና እውነቱን ተናገረች። እነዚህ ፍቅር የእግዚአብሔር ነው፣ የሰው ልጅ ፍቅር አይደለም። በሰው ልጅ ላይ የሚያድረው አጋንንት ነው፣ ክፋት ነው። ግን እውነተኛ ፍቅር ያለው እኔም ፍቅር አለኝ ማለት አለበት። ፍቅር ቀላል አይደለም። ፍቅር ከእናት አባት አይደለም የሚመጣው፣ ቅድሚያ ከፈጣሪ ነው ፍቅር የሚመጣው፣ ሳቀው ማለት ነው። ከእናት አባት የሚመጣ ደግሞ መልካም ምክር ነው፣ መልካም ነገር ነው። እያንዳንዱ ክፉ መንፈስ፣ ቅናት መንፈስ ያለባቸው ነው። ለሀይሚም አይደለም ለብሩክም አይደለም። ይሄ እርኩስ መንፈስ ነው። በቃ እርኩስ፣ በቃ ይሄ ረከሰ፣ በየቆሻሻ የወደቀ እምነት ነው ይሄ ነገር እንደሚያደርጋቸው እንጂ እነዚህ ልጆች እንግዲህ እኛ ሳናገናኛቸው በፊት ማለት ነው፣ እኛ ሳናቀራረባቸው በፊት አይደል እንደ ሀይሚዬ የተናገረችው ከወንድሞቿ ጋር በባጃጅ ስትሄድ ብሩክን አየችው። ከዛ በኋላ የቡታጅራ ልጅ አልመሰላት ማለት። እስቲ የሚናገሩትን እስቲ ከስር ለገባው ነው፣ ላልገባው ግን ሁሌም እንዳልገባው ደነዝ ሆኖ ይቀራል የሰው ልጅ። ከገባው ግን የሰው ልጅ ምንድን ነው እሱ? እነዚህ ልጆች እንዴት ነው የተፋቀሩት? እዛ ባጃጅ ላይ ሆነ ወንድሞቿ ጋር ስለሆነች እንጂ እግዚአብሔር ነው ያመጣው፣ እግዚአብሔር ነው ያገናኛቸው። ምክንያት አለው እግዚአብሔር ሲያገናኝ። እግዚአብሔር ደግሞ አይለይም። እየባረከ እንዲጋቡ ልጅ እንዲኖራቸው በትዳር እንዲባረኩ ነው የሚያደርገው እንጂ እግዚአብሔር አይለይም። የሰው ልጅ ግን ሊለይሽ በከንቱ በቀላሉ ይሁ እዚህ ግባ የማይባለው ሁሌም ይሄ ልጅ ይለያያቸዋል የተባለው ልጅ እውን አደረገው። ስለዚህ ያ እውን ያደረገው ይደገፋል። እዚህ ጋር የሚዋደድ ሰው ሲጣላ ተለያዩ ይባላል አይባልም። ነገ መድረሻሽን አታውቂም፣ መድረሻዬን አላውቅም። እኔ የሰው ልጅ አይለያይም። ለሰው ልጅ ክፋት ጥግ ድረስ መሄድም አያስፈልግም። እኛ ፍጡር ነን፣ ፈጣሪ አይደለንም። ይሄንን ማድረግ የሚችለው አንድ ልዑል እግዚአብሔር ብቻ ነው ማድረግ የሚችለው፣ እንደፈለገ ማድረግ የሚችለው። የሰው ልጅ ስልጣን የለውም። ስልጣኑ ግን በክፋት ነው። ያ ክፋቱ ግን ይዞት ወደ ጉድጓድ ነው የሚሄደው። ምነው ያንን ነገር ባላደረግኩ ሊልም ይችላል። እና እነዚህ ልጆች እውነተኛ ፍቅር ካላቸው ማንም ይቀራል። እግዚአብሔርን ያመነ ይድናል፣ ከዳነም ታሪክ ይሰራል። ስለዚህ ብሩክና ሀይሚ እግዚአብሔር መቼም አይለያያቸው። መልካም ነገር ለራስ ነው። ዛሬ ምን አለው? መልካም ነገር ለራስ ነው። በተለይ ያልወለዳችሁ ካላችሁ፣ ገና ምንም ያላያችሁ ካላችሁ፣ በሰው ፍቅረኛ መሀል ከገባችሁ ምን አይነት ሰው እንደሚጠብቃችሁ ለወደፊት ተራመዱ። ለምን የሰውን ፍቅር ህይወት እየለያያችሁ ነው ያላችሁ? ለእኔ ጥሩ ነገር ይመጣብኛል ብላችሁ እንዳታስቡ፣ እንዳታደርጉት። ፍጹም ማሰብም ማለምም የለባችሁ። ፍቅር ነው። ለእናንተ የተለየ ፈጣሪ የለም። ሀይሚና ብሩክን የፈጠረው አምላክ ነው እናንተ ጋም ያለው። ግን ጥሩ ነገር ካደረጋችሁ ሁሌም ጥሩ ነገር ይገጥማቸዋል። ቢቻል ዋሽተን እናስታርቅ፣ አናስመስል። ማስመሰል ደግሞ መንታ መንገድ ላይ ይጥለናል፣ ወይንም ደግሞ ወንዝ ዳር ወስዶ ይጥለናል። ይሄ መጥፎነታችን ብዬ ላስብ እችላለሁ። አፍቃሪ ሁሌም አፍቃሪ ነው። መለያየት አይቻልም። ድጋፍ ደግሞ እኛ ደግሞ ደጋፊዎች ሳንሆን ምንም ሳንሆን ኦዲየንስም ሳንሆን ቤተሰብ ናቸው ብለውናል። እኛ ቤተሰብ ነን፣ ሆንም ማስታረቅ አለብን ምንም ሳንል ማለት ነው። ግን እዚህ ጋር ትንሽ ስህተት በሰው ልጅ ላይ ትንሽ ስህተት የመርፌ ቀዳዳ ናህል ካገኛችሁ እንዴት አናውጡታላችሁ? መብላቷን ሳታቅ እጇን ታጠበች ለሚባለው ተረት ይሄ ነው የሚያስፈልገው። ትንሽ ቀዳዳ ጥሩን ሙሉ ቪዲዮ ማየት ችሉ የሆነ እንከን ቦታ ላይ ስታገኙ እሷን ይዛችሁ እንደ ሳምፕል ትዞራታላችሁ። ያለ እናንተ አይጠቅምም። ዋሽተህ አስታርቅ እንጂ እያወቅ ህሊናህ እያወቀ አለያይ አይልም ፈጣሪ።
ይሄንን ማሰብ አለባችሁ። ትንሽ ጉድፍ ይዛችሁ አትሩጡ። ዛሬም ነገም እላለሁ። በተለይ ስደት ላይ ሆነን ሁሌም መልካምነት ነገር እንመኝ እና ይሄንን ነው የምናገረው። እኔ ሁሌም እግዚአብሔር በሚያውቀው ከእነዚህ ልጆች ጎን ነው። ትነሻ ያወራሽ ትክክል ነው። እነሱ ያው እኛ ሁሌ ቤተሰብ ናችሁ እናንተ የኛ ተከታይ ሳይሆን እናት እህት ናችሁ እንደሚሉት ሰው ሁሌ እግዚአብሔር ሰው ነው የሚልክልሽ። አንድ ነገር ሲገጥምሽ ሰው ነው የሚልክልሽ። አሁን ትልልቆች እናንተ አሁን እናቶች ናችሁ። ስትመክሯቸው መስማት አለባቸው። ከህይወታቸው የማይሆን ሰው ማስወጣት አለባቸው። እግዚአብሔር ይመስገን ሁሌ እነሱ ፍቅር ጥንቃቄ ይፈልጋል። የእነሱ ደግሞ የባሰ ሁሌ እንትን በጣም እንትን ሆነ ስስ ስለሆነባቸው እነሱ ራሳቸው ቢጣሉም ባይጣሉም ራሳቸው ይፈቱታል። ማንም ሰው ከህይወታቸው እኛ እኮ ሀሰንም አናቆም፣ ፍፄም አናቆም፣ ሃይሚም አናቃትም፣ ብሩኬም አናቆም። እዚህ ጋር ነው የምናውቃቸው። ግን እኛ ባየነው ልክ ይሄ ልጅ እነዚህ ልጆች ብሩኬና ሃይሚ እንዲጣሉ በጣም ብዙ ርቀት እየሄዱ ስላሉ ለዛ ነው እኛ አያስፈልግም ይሄ ልጅ ሃይሚና ብሩኬ ብቻችሁ ሆናችሁ ችግራችሁ ፍቱን የምንለው እንጂ ያምንም አላረገንም። ይሄ ግን የማይሆን ነገር እየሰራ ልጆቹ እኛስ እንፋቀራለን፣ እንዋደዳለን፣ ተጋብተን አንድ ላይ እንኖራለን ያሉት ልጆች ንፋስ ለማስገባት ይህን ያህል ርቀት መሄድ አያስፈልግም። ገባሽ? እነሱ በጣም ይዋደዳሉ፣ ይፋቀራሉ። ስለዚህ እግዚአብሔር ደግሞ ፍቅር እንደሆነ እኛ የምናውቀው ለምንድን ነው እነሱ እንዲለያዩ ጓደኛ አስመስሎ ለዶላር ብሎ ሰው ፍቅር አይበልጥም እንዴ? እነሱ ብሩኬ ጓደኛው አይደለችም? ሃይሚን ጓደኛው አይደለችም? ምን ያገኛል? ቆይ አሁን ምን ብሩኬ እንደዚህ ቀስሙ ተሰብሮ ሃይሚም እንደዛ ምን ያገኛል? እሱ አንድ ላይ ሆኖ ከሱ ጋር ሊሆን ይችላል። እኛ ግን እዚህ ጋር በጣም እንትን እያልን እየተረበሽን ነው። ለምን ልጆቹ ስለምንወዳቸው በቃ እኛ በጣም የሆነ መተሳሲለት ነገር የለም። ልጅሽ የሆነ ነገር ወጥቶ እንኳን የሆነ ሱቅ ልከሽ እንኳን ልጅሽ በሰላም ይመጣ ይሁን። እኛም ልክ እንደዛ ነው። እነዚህ ልጆች በቃ የሆነ ነገር እንዳይነካቸው